በሰላም በጤና ለእርዳ አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዲሁም በላይክ በሼር ሰብስክራይብ ገባ በሉ እስቲ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። እንግዲህ ሁላችሁም በዓለም ዳርቻ ላይ ያላችሁ ሰላማችሁ ብዝት ይበልልኝ። አሁን እንደው ባልታሰበ ነገር ከች ብዬላችኋለሁ። ራምልዬ እንደው እንደዚህ ያለውን ጨዋታ ማን ሰጠብኝ? እንዲ ራምልዬ የኔ ቆንጆ ማሻአላህ ተባረከላህ ብያለሁ። ትክክል ነሽ። አንቺ እኮ ሀሰት አልተናገርሽም። ያ የሰጠችው ኤርፎን ምንድን ነው አይፎን፣ እሱ ደስተኛ ቢሆን የኔ እሰይ ልልል ብሎ ይከፍት ነበረ። እሱ እኮ ምንም አልመሰለው። ሁለተኛ በራሷ ቻናል ያለቀቀችው እየሰደብኝ እዛ ቢሆን የት ይቀርላታል? ጠራክ እሱንም ጠራክ እኮ ነው የሚያደርጉት። ይሄን እንዲያው ራምልዬ አንቺ ጀግና እኮ ነሽ። ላይ ለአዚም ለአንድ ምስኪን ባጃጅ ጋር ስታበሰጠው የዛ የምስኪን ወይንም ለመስጊድ መስሪያ እንደው ዛሬ ረምላ ወላሂ ረምላ ጀግና ነሽ። ላይ ተይ ታመጣሹ ቢላ አለይክ ወሬ ወይንም ለምስኪን ብሰጠው ያን ገንዘብ ትልቅ የጀነት በር መክፈቻ ይሆናታል። ስንት አሉ ዛሬ የሚበሉት የሚጠጡት አጥተው የተቀመጡ። እሱማ ራምልዬ ካርቶን ነው እንጂ አይፎን ሩፍ 200 ሺህ ብር ታየታ ምተውነ መሰለሽ እንደምትተዳደረው እንዲያልሹ በኢትዮጵያ አይደለም እንዴ? እውነትሽን ነው። እህትዬ እንደኛማ የሀገራችን በግብርናችን አፈሪት መስለን እንተዳደራለን። ትክክል እኮ ነሽ። እኛ በኢትዮጵያ ጡረተኛ አይደለንም። እዛ አዲስ አበባ ጩር የሚሉት እነሱ ጦሩበት እንጂ እኛ ምን አገባን? ስለዚህ ይሄን እህትዬዋ ለማንኛውም ጀግና ነሽ። ንግግርሽ እንደ ወላሂ ራምልዬ ሙች ራምላ ትክክለኛ ባጃጅ የማያርግ ልጅ አሩ ይበዛል ይባላል። የማያርግ ልጅ አሩ ይበዛል ይባላል። ያ ቢጤናት ታያት ትጃጃል እንደ ሞላላ ሰጥቻችኋለሁ ትለናለች እኮ አጥሲ ሀዲያ እለቄን እህትዬ እውነትሽን ነው። አንዱን እንኳን 3 ጊዜ በሱ እየሰራ የተምትለቅ አንዱን እንኳን በራሷ ለቃቆ ራሷ እንኳን ጡረተኛ ብትሆን ይሻላታል። 3 ጊዜ ተሱ ጋር ቪዲዮ እየተሰማመረች መኪያጅ ሄዳ ተሰርታ ይሄ አምርብኛል፣ ይሄ ያስጠላብኛል፣ ይሄ ነው ተቂጣ ውስጥ አውጥተን እንደ የሰጠችው አሳስላነስ እሱ ለራሱ የመጣየፈው ጭኑ ላይ ቁጭ አድርጎ እኮ ነው ዝም ያላት። አንተ ገብተህ የምትሰርበይ ልጅ ግን አሁን የመጨረሻህ ነው። ዛሬ አቁመጠምጥሃለሁ። አላህ ስብሓነሁ ወተዓላ መተሽ ለእኔ እያንዳንድሽ ሰላም ኮመንት ማተጠፊ 12 ጀሃነቡን ይክፈትባችሁ። 12 ጀሃነቡን። እኔ ሙስሊም ክርስቲያን አይደለም። ስለዚህ አፈን ዘግተህ ተቀመጥ እና ለማንኛውም ኢክራምዬ አንቺ ትክክል ነሽ። እንደኔ የገባሽ ነሽ። ልጅ የማያርግ ልጅ አሩ ይበዛል አለ ያ ረብ። እና ለማንኛውም የኔ ወድ እንዲያው ትክክለኛውን ነገርኝማ እንዲያው ሾክ በይኝማ እንዲያው አባሪያ እዛ ላይ እኮ የኔ እህትዬ ትንሽ የተወሰነች ጨምራ ደግሞ 300 ሺህ ብርም አድርጋ 2 ክፍል ኮንዶሚኒየም ቤት መግዛት ትችላለች። እኔ ወድ እኔ እነግርሻለሁ እንዴ 300 ሺህ ጨምራ ኮንዶሚኒየም ቤት 3000 ተሆነ የተገዛው 2000 ጨምራ ኮንዶሚኒየም ቤት ተኪራይ ቤት ወጣ ደህናት አንዱ ቦታ አሁን ደግሞ እንደ ሀገራችን በጣራ ቆርቆሮ የታጠረ ግቢ ገብታለች። አላህ የተቆጣው ፈርሽና አላህ የተቆጣው አልጋ ለሱን ይዛ ተመትዟል። ያንን ይዛ እኮ ገዝታ ቅድሚያ ክፍያ ከፍላ እንኳን
እንዴት ሁኜ እንዲያመጣሁት አለች እኮ ደስ አይፎን ፕሮማስ አይፎን ፕሮማስ ሲታሽ ወላሂ እንኳን እሷ አይደለችም ገዝታ ለሰጤን እህትዬ የጀዋል ካርቶን ወስዲያ ባዶ ነው የሰጠችው። ባጃጅ አይደለም የሰጠችው፣ ባዶ ካርቶን ነው የሰጠችው። ባጃጅ እኛም በልጥነን ብልጥ ልጅ እየበላ ያለቅሳል አለ። እኛም ብልጠታችን እኮ ቀዴን እናልፋለን ሰዎችዬ። ይሄ የኔ ጀዋል አሁን ይሄ ያስኩት ጀዋል ካርቶን ልክ የአይፎን ካርቶን ነው የሚመስለው። ያንን አንስቼ ብሰጥ የአይፎን ፕሮማስ ካርቶን ድንጋይ ውስጡ ወይንም ደግሞ ብረት አድርጌ መስጠት ነው። ሚስራጠፍ ብዬ ይሄት አላት ማይኔ እትዬ ምን ልታረግ አዲስ አበባ ማንሽ እንዴ ይሄ አንዱ ቤት በኪራይ ታብድልሻለች እንዴ? አዎ ብሏል ሰይድ። ወዲ አይደለም እኮ እኔ ስራዬ ነው የማገላብጠው ነው። ቆይ እንነጋገርበታለን ብሎ እኮ እጩኑ ላይ ነው ወርወር ያደረገው። ከብሬት ያለው ሰው እኮ እንደዛ አያደርግም። ምን ይወድ ማጫ ደግሞ ያንሰዋል። እሷ ሌለች ሄደችበት ለእሷ ያንሰዋል ማለት ነው። በቃ ራሷን ስላዋረደች ምንም ችግር የለም አይደል እንዴ? አዎ እናንተ እኔን አስረመሽ የምታዳምጡት ምንድን ነው ነገር እንዳትሉ አልናገርም። ዛሬ ትሞቱም እንደሆነ ፈንዱ እዛው እየበላሽ ነው የምታወሩ ምንድን ነው የምትሉት አልነግራችሁ። እና ለማንኛውም ማጫ አንሰዋል። ማጫም ተሆነ እንግዲህ ያው ማባበያ ተሆነ ማባበያውነቱን ያንሰዋል። አናቅም። ስለዚህ እሷው እንዴት አቀነችበት እሷው ትናገር ማለት ነው። ለማባበያም ተሆነ ለምንም ተሆነ ለምናምኑም ተሆነ አናቅም። አዎ ታባብልበት ምን አገባንኛ። እዛችም ትዋጋጋኛለች። እሷ ገምታም በደም ትወጣለች። አላገር የሰራች ምን አገባን ብትለምንበት። እኛ መቼም ሴትነታችንን ወይ ዝቅ እኔ መቼም አልደራደርም። በቃ የኔ እህትዬ ትክክል ነሽ። ራርማነሽ ማነሽ ስምሽ? ጀግና ነሽ አንቺ እናቴ። ወላሂ ጀግና ነሽ። በኬኛ ተንፈና አድርጎ ኩር ቢያደርግ የሳምዬ እውነቱን ነው። እሱ በኬሻ የሚሸፈንስ የፈለገ ራሱን የቻለ ጎበዝ ነው እኮ። እሷ ናት የሄደችበት። እሷ ስለሄደችበት ምንም መደረግ አይቻልም። የኔ ውድ እንግዲህ ምንድን ነው የሚባለው? እንዲህ ያለን ሰው የማያርግ ልጅ አሩ ይበዛል። ማጭ አይደለም እኛ ለምን ግዴታ አላገባኸኝና ፈልግሃለሁ ብላ የወጣችበት እሷ ስተሆነ ድረስ እንግዲህ ምን አገባን እናቴ። እኛ በሀገራችን ባህል መቼም እኛ ማጫ ጥለን አናገባም። በጎጃም ባህል እንግዲህ ያው እንደሆነ አናቅም። እኛ አናቅም እናቴ አናቅም። እኔ መቼም በሀገሬ ማጫ ሴት ጥላ ትታገባ አላየሁ። ማጫ ጥሎ ሰው ወንድት ያገባት እንጂ ደግሞ ቤት ሰርታ ሴት ትታገባም አላየሁም። በስደት ዓለም ላይ ግን ሴቶች ብር ይሰጣሉ ብለው አላላቅም ለባሎቻቸው። መቼም አልሰጠውም። ቆለጡን በጥቅ ያለ ድመት ነው የምሰጥለት እንጂ ወይንም ባፉ ነው እንጂ ማጎርስለት ብር ያለኝ ነው እንዲ ብር ባለ አይደለም በለበላዬ ነው በለበላ። እና ስለዚህ የአይፎን ፕሮማስ ዋጋው ባጃጅ ይገዛል ወይንም ደግሞ እዛ ላይ 2 ሚሊዮን ጨምሮ እንትን ይገዛል፣ ቤት ይገዛል አሉ። ኮንዶሚኒየም ቤት። አዎ
አንድ ክፍልስ ቢሆን ቢገዛላት 2 ሚሊዮን 2 ሚሊዮን 200,000 ብር ይሄን እናትዬ ለእናትሽ ወይንም ለአባትሽ ለዛ ለምትጠይው አባትሽ ብትሰጪው አላህ ይስጣት ልጅ ብሎ ወድሻል። አስደግሞብኛል ተምትይ ያይሻልሻል እናቴ አስደርጋብኝ መዲያን ይበጠላኔ እሷን ሌላን ሰው አለላል ብሏል። ለማንኛውም ላይክ ሸር ሰብስክራይብ አድርጉት የቻናል ተከታዮች። አላህ ይስጥር። ከእንዲህ ያለ ንግግር ከእንዲህ ያለ ጨዋታ አላህ ያውጣን። ክፉ ሴቶች ንግግሮች አውጣን ነው የሚባለው። ላይክ ሸር ሰብስክራይብ እያደረጋችሁኝ 100,000 እና 100,000 ክተቱኝ እላለሁ እህቶቼ። ያው ላይክ አድርጉት፣ ላይክ አድርጉት እስቲ። በላይክ እኮ ምንም የሚጎዳችሁ ነገር የለም። አሁን 100,000 ክተቱኝ። እንግዲህ አንድ ጊዜ ብቻ አድርጋችሁ 100,000 ለማንኛውም አሻናሌ ተከታዮች ለአላህ ብላችሁ አፍ በሉኝ። እንዲሁም ክርስቲያን ወገኖቼ ይቅር በሉኝ። እንዲሁም እንግዲህ ራማየንሽ ራርማየንሽ እንግዲህ አላቅልሽም ስምሽን አንቺም ይቅር በይኝ ስምሽንም ስለጠራሁ ፎቶሽንም ስለምጠቀም። ሁለተኛ ደረጃ እትየዋና ጋሽየዋ ማጫ ተጣለልህና ማጫ ጣይቷ ይቅር በሉኝ። እንግዲህ ባጃጁን የማያርግ ልጅ አሩ ይበዛል። እሱን ተምትሸከም ወይ አንዱ ጆሮህን ብለህ ተሚቀማህ ባጃጅ ገዝተህ ኮርኮር አርግበት። ባጃጅ ተምገዛ ምን የመሰለ መኪና አለኝ ብሎ ደግሞ የነቀናድነት ያረተኝ እስቲ ዝም እንበለ ራርማየ ዝም እንበለን። የናንቺ እናቴ ማጫ ነው ማጫ ማባባያ ነው። እሱማ የሌላ መሆኑን እኛ የምናውቃለን እናቴ። እሷ እኮ እየሳቀች አለሻትም እንዴት እንደጠየቀችው። እና ለማንኛውም ላይክ ሸር ሰብስክራይብ አድርጉት። አፍ በሉኝ አፍ ብያለሁ። ለአላህ ብላችሁ አፍ በሉኝ አፍ ብያለሁ። እንግዲህ እናንተም 3ታችሁም ወላ 4ታችሁም ይቅር በሉኝ ይቅር ብያለሁ እላለሁኝ። እኔ ስምሽ ምን አለኝ ተሰማህ ምን አለኝ። ይሄን ይመስላል ወገኖች። እየዋ ላይክ ሸር ሰብስክራይብ በማድረግ ገባ ብላችሁ ሞቅ ድመቅ አድርጋችሁ ቤቱን ሸብረቅ ረቅ አድርጉልኝ እላለሁኝ እቶችዬ። በእኔ ላይ እንግዲህ ይሄን ይመስላል። አሰላም አለይኩም ወራህመቱላሂ ወበረካቱ እያልኩኝ ገባ ብላችሁ ሞቅ ድመቅ አድርጉኝ እላለሁ እቶችዬዋ። ይሄን ነው በእኔ ላይ ቻው እላለሁኝ። ታልቅ ስለማላየው ይሄ ቪዲዮ ነገር በቀጣው እንግዲህ ያው ደግሞ መኪና ወይንም ኮንዶሚኒየም ቤት ገዝታ ደግሞ ቪላ ቤት ገዝታ እንድትሰጠው ያድርግለት ማጫው ማባባያውን። ይሄን ይመስላል እንግዲህ። እኛ ምን አገባን? ሰውም አትናገሯት እንዴት ነው ይላል። እኛ ምን አገባን? እኛ ምን አገባን እናቴ ማያ ኸስኪ ብሏል። እኛ በምን ዱንያውን ገዝታ በጨረሳ አሰጠውም። የወደድን ነበር ያንዴ ነው። አይንህ ያምራል ጥርስህ ያምራል። ምን አገባሽ ሰው ጥርስ ዘንድ ይርሽ ብለሽ ደግሞ ሌላ ነገር ያምራል እንዳትዩ። ሰላም በጤና ለእርዳ